አለ መጽሐፍ ቅዱስ አሁን እያገላበጥክ ነበር። ለምን አታወጣው? ችግር አለው ወይ? ስልክ ይዞ ይምጣ እንዴ ኡስታዝ። በቃ እሺ ይዞ ይምጣ። እሺ አንዴ እንዳታስወጣ። አይ አምላክ መባል ብር ለመጽሐፍ ቅዱስ ላይ ሰይጣን ራሱ አምላክ ተብሏል። አሽ ወአለይኩም ሰላም። እሺ ጥያቄሽ ምንድን ነው? ስንት ምን አልከኝ? ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ጴጥሮስ ቆሮንቶስ ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 እሺ ምን ይላል? ለእርሱም የእግዚአብሔር ምሳሌ የሆነ ክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የተባለው ማን ነው? ኢየሱስ ክርስቶስ ነው። የዚህ ዓለም አምላክ ነው ወንጌል እንዳያበራላቸው የሚያሳውረው ኢየሱስ ነው። ለምን? ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ እንዳያበራላቸው የሚያሳውራቸው ኢየሱስ ክርስቶስ ነው። ወንጌል እንዳያበራለ ሰዎች ሰይጣን ነው። ይሄማ የጌታ ሰው። ስለዚህ የዚህ ዓለም አምላክ ግን ለሰይጣን የሚገዙ ሰዎች ነበሩ። ያንን ለማስረዳት ተብሎ ነው። የቱ ጋር ነው ሰይጣንን የሚገዙ ሰዎች ያሉ የሚለው? ነበሩ አድሮ። ይሄንም እኮ እናንተም ታምናላችሁ። የቱ ጋር ነው? አሳየን። ለሰይጣን የሚገዛ ሰው አልነበረም። የቱ ጋር ነው? አሳየን። አይ ነበር አልነበረም ነው። እኔ አትጠይቀኝና ተናግረዋል። አንተ የቱ ጋር ነው ሰይጣንን የሚያመልኩ እንዳለ? የቱ ጋር ነው ያለው? የቱ ጋር ነው ያየኸው አንተ? ሰይጣንን የሚያመልክ ሰው የለም። በፈጣሪ እኮ ካለ አሳየን። መጽሐፍህ ላይ ቢያንስ አለ የለም? አሳየን። አንተ አልክ አለ የለም ነው። ወይ የለም ካልከን ነው። የለም ካልከን እኮ ልናሳይ ነው። አንተ እየነገርከኝ ነው። እኔ ደግሞ ካለ አሳየኝ ብዬ ማስረጃ እየጠየቅኩ ነው። ማን ካለ አሳየኝ አይደለም አለ የለም ካልክ እናሳይ። ለሰይጣን የሚገዙ የሉ? አሳየን። በቃ አሳየን። የለም በል መጀመሪያ የሉም በል አሳየን። አንተ እኮ ነህ ያልከው። አሳየን ማለት ይሄ ማለት ምን ማለት ነው? የለም በል መጀመሪያ አሳየን ማለት ነው። ምን ማለት ነው? አሳይ አይባልም። እንደዚህ ኡስታዝ አይባልም። ኡስታዝ እንደዚህ አይባልም። ይሄ እያወቀ ለምን ትከራከራለህ? አንዴ ተረጋጋ። እኔ አላውቅም። መጽሐፍ ቅዱስ ለሚያመልክ ሰው ካለ አሳየን፣ ችግር የለውም። ያው እሺ አንዴ እዚህ ጋር እናቋርጠው። አንዴ ግን ወደ ሌላ ሐሳብ እያስቀየርከን ነው። አንዴ አሳየን። እሺ አሳይሃለሁ፣ ችግር የለም አሳይሃለሁ። በጣም ጥሩ። እሺ የዚህ ዓለም አምላክ የተባለው እዚህ ጋር ሰይጣን ነው አይደለ? መጽሐፍ ቅዱስ ላይ እኔ ላሳይ ነው። አላልኩም። እንትን እየሰማሁ ነው። አላልኩም። ነገርከን እኮ የዚህ ዓለም አምላክ ያሳወረባቸው ማን ነው? ስለዚህ ዓለም የተባለው ይኸውልህ ሰማይን አልጠቀሰም፣ ምድርን ብቻ ነው። ምድር ላይ ደግሞ አጋንንት የሚያመልኩ ሰዎች ነበሩ። የዚህ ዓለም አምላክ የተባለው ማን ነው? እዚህ ጋር ወንጌል እንዳያበራላቸው የሚያሳውረው ሰይጣን ነው። አሜን ነው። ስለዚህ ሰይጣን የዚህ ዓለም አምላክ ወንጌል የማያበራ ሰይጣን ነው። አዎ። ስለዚህ የዚህ ዓለም አምላክ ተብሏል ማለት ነው። የጌታ ሰው ስለሚገዙለት እኔ ምን አገባኝ? ነገር ግን የዚህ ዓለም አምላክ ነው። ምን አገባኝ አይደለማ እንዴ? ወይ ተረጋጋ። ጳውሎስ የዚህ ዓለም አምላክ ነው ብሎ አስቀምጦታል። ሰይጣን ምን ትላለህ? እሺ ማስረጃ ያውና ያነበብኩ የዚህ ዓለም አምላክ እያለ ይገልጸዋል። የዚህ ዓለም ነው እንጂ የሰማይና የምድር አምላክ አላለም። ዓለም እዚህ ምድር ላይ አንዴ ተረጋጋ። የዚህ ዓለም አምላክ ማን ነው ብዬ ብጠይቅህ አንተ ኢየሱስ ነው የምትለኝ አይደለ? የዚህ ዓለም አምላክ ማን ነው? አዎ በጣም ጥሩ። እዚህ ጋር የዚህ ዓለም አምላክ የተባለው እኔ ደግሞ ልጠይቅህ፣ የአምላኮች አምላክ የጌቶች ጌታ ይባላል አይባልም? የአማልክቶች አምላክ ቀስ ብላ ተረጋጋ። የዚህ ዓለም አምላክ የተባለው እዚህ ጋር ማን ነው? ሰይጣን። ወንጌልን የማያበራ ሰይጣን ነው አልኩህ እኮ። ስለዚህ የዚህ ዓለም አምላክ ሰይጣን ነው አይደለም። ለሚገዙት ነው ብለው ያምናሉ ነው እያልኩ ነው። አሁን እዚህ ጋር ቆይ አንዴ፣ ያምናሉ አይደለም? ጳውሎስ ነው እዚህ ጋር የዚህ ዓለም አምላክ ብሎ ገልጾታል። ሌላው ነገር አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? በሰይጣን እኛንም ሶስቱን ፈተናዎች ድል ነሱ ሲል እርሱ የእኛን ምሳሌ ለመሆን ነው የተፈተነው፣ በፈቃዱ ማለት ነው። የቱ ጋር ነው የእንተ ምሳሌ እንደሆነ የሚለው? የቱ ጋር ነው ያለው? እሺ አንዴ ኡስታዝ፣ አንዴ እንዳታቋርጠን። አንዴ የገባንበትን ዓላማ እኮ እያሳትከን ነው ማለት እኮ ነው። አንዴ ተረጋጋ። ወደ መልሱ ሂድ። አምላክ ይፈተናል። ችግር የለም ትመልሰዋለህ። ችግር የለም። ስለሱ ይፈተናል አይፈተንም? መልስ። አምላክ ይፈተናል አይፈተንም? አምላክ በሰይጣን ይፈተናል አይፈተንም? አይፈተንም። ፈቃደኛ ከሆነ ይፈተናል አይፈተንም? እኔ ደግሞ መልሼ በጥያቄው ላይ ጥያቄ አመጣሁልህ። አንደኛ ነው መልስ። አምላክ ይፈተናል አይፈተንም? አምላክ ይፈተናል አይፈተንም? ኧረ በአላህ ፈቃደኛ ከሆነ
ይፈተናል የማይፈተንም አምላክ አይ ፍቃደኛ ከሆነ ይፈተናል ካልሆነ ግን ማንም ሊፈትነው አይችልም ለምን ሁሉም ገዢ ነው ኦኬ ፍቃደ እሱ ልክ እንደዚህ ፍቃደኛ ከሆነ ይፈተናል ካልሆነ አይፈተንም የሚል ጥቅስ ተግስቴቱ ጋር አለ ቃል በቃል የለም አይደል አላህ አሁን ለነገር ነው የምትነግረኝ እንጂ ቆይሽ እኔ ምሳሌ ልስጣህ አይደለም ምሳሌ አይደለም የምትሰጠኝ እኔ ጥቅስ ነው የምፈልገው ያለ ጥቅስ እኔ ጋር ማውራት አይቻልም አይደለም ኡስታዝ ነው እንዴ አንተ እኮ አሁን እንዴ ነው ነው አይደለም አትበል የእግዚአብሔር ልጅ መሆኑን ሊፈትነው ቀረበው ራስህንም ገና አላወራህም ስለማን እንደሆነ አምላክ ይፈተናል አይፈተንም ነው ጥያቄ መቼ ጀመረ ፍቃደኛ ከሆነ ይፈተናል አልኩ ፍቃደኛ ከሆነ ይፈተናል የሚለይቱ ጋር ነው ምክንያቱም አምላክ ሁሉን ገዢ ነው ምክንያቱም አይደለም የምፈልገው ጥቅስ ነው የምፈልገው ጥያቄያችንን መልስልና ኡስታዝ መሳቅ አይደለም እኮ እኛ እንጠይቀሃለን ብለን ገባን አንተ እኮ ጭራሽ ወደ መጠየቅ ገባ እኮ እኛን ወጣውላ ግልጽ ነበር አምላክ ይፈተናል አይፈተንም አይፈተንም ነው መልሱ ምክንያቱም ፍጡር እንጂ የሚፈተነው አምላክ አይፈተንም ገብታችኋል አይደል አምላክ እንደማይፈተን ላሳያችሁ ከዛ በኋላ መጥፎ ነገር ስለሚከሰት ያን ስለሚያውቁት ነው አይፈተንም ቢሉም ይፈተናልም ቢሉም ሁለቱም ላይ በቃ ውድቅ ነው የሚሆነው ክርስትና ይፈተናል ካሉ አምላክ እንዴት በፈጠረው ፍጡር ይፈተናል በሰይጣን ሊባሉ ነው አይፈተንም ካሉ ኢየሱስ ክርስቶስ ተፈትኗል ስለዚህ አምላክ አይደለም ወደሚለው እንሄድ ነው ሁለቱም መልስ ክፉ ነው የሚሆንባቸው ስለዚህ ያለው አማራጭ ምንድነው ይፈተናልም አይፈተንም ብለው ሁለቱን መመለስ ፈልጉ አይሰራም እንደዚህ ወይ ይፈተናል ወይ አይፈተንም ነው አምላክ መልሱ ምንድነው ከተባለ እንደ መጽሐፍ ቅዱስ አምላክ አይፈተንም ነው ማስረጃ ላሳያችሁ ኢየሱስ ግን ተፈትኗል ስለዚህ አምላክ አይደለም ማለት ነው ምን ላሳያችሁ እዚህ ጋር አምላክ እንደማይፈተን የቃል በቃል አዘጋጅቼልሃለሁ ምን ይላል እዚህ ጋር ያዕቆብ መልእክት ምዕራፍ 1 ቁጥር 13 ማንንም ሲፈተን በእግዚአብሔር እፈተናለሁ አይበል እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም ይላል እግዚአብሔር አይፈተንም አይደለ ነገር ግን ኢየሱስ ተፈትኗል ነው አሳያችሁ ለዛው በሰይጣን ነው የተፈተነው ከጀማ በሰይጣን ተመልከቱ ኢየሱስ ክርስቶስ በሰይጣን እንደተፈተነ አሳያችሁ ሉቃስ ወንጌል ምዕራፍ 4 ያው ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ያሰላ ስለዚህ አምላክ ምንድነው ቀደም አይፈተንም ብሎናል ኢየሱስስ ተፈተነ ይለናል ስለዚህ ኢየሱስ ክርስቶስ አምላክ አይደለም አምላክ አይፈተንም መጽሐፍ ሲያስተምር አምላክ አይፈተንም ብሎ ዘግቶታል ኢየሱስስ ተፈትኗል በዲያብሎስ በደንብ አድርጎ ተፈትኗል አምላክ እንዳልሆነ ያውቃል በቃል ይዝጋ ማለት ነው ወደማስ ጀምር እንደሱ ከሆነ ሙስሊሞች በክርስቶስ ትምህርት ላይ ናቸው አይደሉም እንግዲህ እሱን ያንተ እምነትና አንተ ነው የምትወስነው እኔ ግን በክርስቶስ ትምህርት ላይ እንዳለው ራሴን አውቃለሁ ስለአንተ አይደለም አንተ ሙስሊሞች በክርስቶስ ትምህርት ላይ ናቸው ብለህ ታምናለህ አታምንም አላምንም ስለዚህ እነሱ ሰላም ማለት አትችልም ቱ ቢሆንስ ጓደኞች አሉኝ ሙስሊሞች ከእነሱ ጋር ምንም ችግር የለብኝም ተከባብረን ተዋደን እንኖራለን ግን አሁን ልንገር ከሰላምታው አይደለማ ችግሩ ከሰላምታው አይደለም እኮ ከሰላምታው እኮ አይደለም ችግሩ ቁጭ ብሎ ከመማማሩና ከመተዋወሩ ጋር ችግሩ ቃል በቃል እየተናገረ ከሰላምታው አይገባም ወንድሜ ይሄ የሚገባው አይደለም ጋር ለምንድን ነው የምታስረዱት አይደለም እንደዛ አይደለማ አሁን በእንደዚህ አይደለም እኮ ሰው የምታስረጁ አንቺ ወንጌልሽ የምትናገሩ የፍቅር ከሆነ የእውነት ከሆነ ለምን እንደምታስረዱ ለምን እንደምታስረዱ አይደለም እኮ አይደለም እየተወያየን ነው እንወያያለን እኔ ደግሞ ስለመጽሐፍ የሚያስረዱት ልጆች እያስወጣችሁ ነው ያለው ይኸውልሽ እህቴ ስለ መጽሐፍ ቅዱስ ካወራን እኔ አማኝ ነኝ ስለ መጽሐፍ ቅዱስ ነው እኔ የተናገረችው አድሚኖች እባካችሁ አንዴ ረጋ በለ ትንሽ ማንም አድሚኖች እኔን ገብቶ እዚህ ማንም ሰው እኔን ዝቅ ቢያደርግ እንትን ቢል ቢሳደብ ቢል እንዳታስወጡ እኔን ቢሳደብ ማንም ሰው አታወርዱ አላህን ከተሳደበ መልእክተኛም ከተሳደበ የዛኔ በእነርሱ ላይ ድንበር እንዳልፍ ማንም ሰው አትፈልግም እኔ ነው አንተ ክርስቶስን ወንድሜ አንተ ክርስቶስ በዚህ ልክ ዝቅ አድርገህ እያወራህ አንተ ነብይን ያሳሉ ማለት አትችልም እኔ እኮ በጣም ግራ የሚያጋባ ነው ይሄ ነው እኔ ክርስቶስ ሞቶልኛል ተሰቅለልኛል ብዬ ማምነውን ሰው አንተ ደግሞ አልተሰቀለም ሳይመን የተሰቀለው እያልክ እንዴት ነው አሁን ያው
ዝቅ ማድረግ ነው ክርስቶስ ድምፅ ክርስቶስም አንድ ዝቅ እንዳደርገው ላሳየህ። ያው የሰቀላችሁት ናቸዋ። ላ የሰቀላችሁት ማናቸው? የሰቀሉት እንግዲህ የማይከተሉት ናቸው የሰቀሉት። ማን የሰቀለው? እንግዲህ እንኳንስ ክርስቶስን አይደለም እኮ አሁንም ክርስቲያኖች የሚታረዱበት ዘመን ላይ አይደል ያለ ነው። ምን የሚደበቅ ነገር አለ? እሺ አሁን ክርስቶስን ያሰቀለው ማን ነው? ዲያብሎስ ነው። ትልቅ አስተዋጽኦ ለክርስቲያኖች ያደረገው ማስረጃ ሳይ። እሺ ዲያብሎስ እንዳውም አራተኛ ስላሴ መድረክ ነበረበት እንደ ክርስትና። በይሁዳ ውስጥ ገብቶ ኢየሱስን ያሰቀለው ማን ነው? መጀመሪያ እስኪ ከሀሳብህ የመጀመሪያውን ሀሳብ ዮሐንስ ራዕይ 2:10 ላይ የተናገርከውን መልስና ታድርገው። አንድ ክርስቲያን ጨርስና ሌሎች ታወራላችሁ። ኢየሱስ ክርስቶስን በይሁዳ ውስጥ ገብቶ ያሰቀለላችሁ ማን ነው? ዲያብሎስ ነው አይደለም? መልስ። ኦፍኮርስ ያ ክፉ ሀሳብ ወደ ውስጡ ገባ። ይሄ ደግሞ ክፉ ሀሳብ ወደ ውስጡ ገባ። በጣም ጥሩ። አሁን አንድ ነገር ምንድን ነው? ኢየሱስ ክርስቶስ እንዲሰቀል ይሁዳ ውስጥ ገብቶ ትልቅ ስራ የሰራው ዲያብሎስ እንደሆነ አዎ ነው ብሏል። ሌላ ዲያብሎስ ሌላው ነገር በመጽሐፍ ቅዱስ ላይ አምላክ እንደተባለ ታውቃለህ አታውቅም? አውቃለሁ። በጣም ጥሩ። ዲያብሎስ አምላክ ነው እንደ መጽሐፍ ቅዱስ ያሰላል። ታዲያ ለምንድን ነው የማታመልከው? የማላመልክበት ሪዝን የማይታዘዝ መንፈስ ስለሆነ ከማይታዘዝ ስለሆነ በቀዳሲት የማይታዘዝ ነገር ደግሞ ከኔ ጋር አይደለም ከፈጣሪም ጋር የተለየ ነገር ስለሆነ ማለት ነው። በጣም ጥሩ። ስለዚህ ዲያብሎስ አምላክ ተብሏል እንደ መጽሐፍ ቅዱስ አምላክ ነው። አምላክ ነው ያለው ማን ነው ግን? አሁን እኮ ይኸውልህ አሁን እሱን አይደለም የምናወራው። ገብቶሃል አይደል? ስለ ዲያብሎስ ካወራ እኔ አሁን ስለ ዲያብሎስ ወንጌል አላውቅም። ገብቶሃል አይደል? ስለ ዲያብሎስ ልሰብክ አይደለም የመጣሁት። ለምን ኤፍሬም ኤፍሬም ነው ማነው ስም? ለምን እዛ ትሄዳለህ? ዲያብሎስ አምላክ ተብሏል። አይገርምም? በመጽሐፍ ቅዱስ ግን አያመልኩትም። መጀመሪያው ጥቅስ ላይ ፎከስ አድርጉ። የምር አምላክ ከሆነ ለምን ካላችሁ ንገረኝ። ለምን ጠልቃ ትገባላችሁ? ክርስቲያኖች በተራ ታወራላችሁ። ናት ያለ ከላይ ዝም ብሏል አላ ይሄ ጨርስና ከዛ ደግሞ ናት ያወሩ ከዛ ተረኛ ታወራላችሁ። ይኸውልህ ከማይታዘዙት መካከል ስለታበየ ገብቶሃል አይደለም? የመላእክት አለቃ ስለነበረ ስለታበየ ስላልታዘዘ በቃ ከማይታዘዙት ጋር አብሮ ተጥሏል። በቃ ይሄ ነው ከመንፈሳዊ ጋር ያ ቢታዘዝ ታመልከው ነበር ማለት ነው አይደለ? ቢታዘዝማ ዋኖፍ እንደ ሌሎች እንደ መላእክት ነበር የሚሆነው። ለምን አመልከዋለሁ? ስላልታዘዘ ነው የማመልከው። እኛ የምናመልከው አንድ አምላክ ብቻ ነው። ይህን በደንብ እንወቀው። ሰይጣን መጽሐፍ ቅዱስ ላይ ለምንድን ነው የማታመልከው ነው ጥያቄ ነው። አለው ምንድን ነው አላማችሁ? ግን ህዝቡን አስለማችሁ ሊጨርሱት ነው። ሰው ወዴት ሂድ ነው የምትሉት? ሰው ወደ አምላኩ ሊሄድ ይገባዋል። ወላሂ የመዳን ቀን ዛሬ ነው ልጆች። ይህ የጌታ ፈቃድ ነው። አላህ ሱብሓነሁ ወተዓላ ቀድ አፍለሐል ሙእሚኑን አለ። አማኞችን በእርግጥም ዳኑ ይላል። 4 ነጥብ የምእመናን ምዕራፍ የሚል ራሱን የቻለ ስለ አማኞች የሚናገር ምዕራፍ አለ በቁርአን ላይ። አማኞች ምን ይሆናሉ ከተባለ ዳኑ ብሎ የመጀመሪያው ቃል ቀድ አፍለሐል ሙእሚኑን በእርግጥም ብሎ ነው የሚናገረው። በእርግጥም አማኞች ዳኑ 4 ነጥብ። አይ አይደል? ወደ ነቢያት መንገድ ነው። ወደ ነቢያት መንገድ ተመለሱ። ጠዋት የሆነ ቪዲዮ ሰርች ነበር። አንዲት ልጅ ትናንትና በጠየቀችው ላይ እንዳጋጣሚ ዝም ብዬ ገባ ስለ እንዳለ የስድብ ማለት። አረ ክርስቲያኖች አስተውሉ፣ የተናገርኩትን ነገር አስተውሉ። የተናገርኩት ነገር እዛ ላይ አምላክ የትኛውን ሃይማኖት ደንግጓል? ከሁለቱ መጽሐፍ አንጻር በእስልምና ስናይ ጊዜ አምላክ ራሱ እስልምና እንደደነገገው ነግሮናል። ለነቢያት ደንግጎ እንደሰጣቸው፣ ነቢያት እንደሰበኩት፣ ሙስሊሞች እንደነበሩ ቃል በቃል ማስረጃ ተናገርኩ። ይሄ ነገር ደግሞ ወደ መጽሐፍ ቅዱስ ስንመጣ ጊዜ እግዚአብሔር ክርስትናን አልደነገገውም። ክርስቲያን ሆኖ ብሎ አላዘዘምም። ነቢያቶችም ክርስቲያን ሆኖ ብሎ ህዝቦቻቸውን አላዘዙም። የተነገረበት ቦታ ካለ እዚህ ቦታ ተብሏል ብሎ የሚናገር አንድ ትውልድ እኮ አይጥፋ። ሙሐመድ እንደዚህ ነው አላህ ሙሐመድ እንደዚህ ላድርገው እንዳለ ስድባቸው በምንድነው ጭንቅላታቸውን እየሞላቸው ያለው? ቆም ብላቸው አስቡ። ወላሂ ለአዚም እነዚህ አስተማሪዎቻቸው እያጠፏቸው ነው ያሉት። ወደ ገሃነም እየጎተቷቸው ነው ያሉት። እዛቸው አለ ሰው እንዴት አይ ይሄ መጽሐፌ ላይ እንዲህ አለ እንኳ የሚል አንድ እንኳ ይጥፋ። አይ እግዚአብሔር እንዲህ ብሎ ለነቢያት ደንግጎላቸዋል ክርስቲያን ሆኖ ብሎ አለቀ በቃ። እንደዚህ ማድረግ እየተቻለ ካለ
ታቻለ አይደለ? ያ አላህ ይመስላል። አላህ ይዲኩም። ነብዩ መሐመድን መሳደብ መልስ አይደለም እኮ ሰለላሁ ዐለይሂ ወሰለም። እርሳቸውን መሳደብ መልስ አይሆንም። አንዳንድ ደግሞ የተወሰነ አይቼ ነበር ቅድም እንዳጋጣሚ ወጣ እንዳልከዝህና መልስ ምንድነው እንትናቸው ማስረጃቸው ሂስትሪ መጽሐፍ ስንተኛ ክፍል ላይ የተማሩ ነው ያጀማ እስልምና የመጣ ከ600 ዓመት እንትን በኋላ እንዳለ ማስረጃቸው። ሰው መጽሐፍ ቅዱስ ላይ ማስረጃ የለውም እንዴ? የሂስትሪ ነው ፊዚክስ ላይ ሲቪክ መጽሐፍ ላይ እስልምና የመጣ ከክርስቶስ ልደት ከ500 ዓመት በኋላ ማስረጃ ምንድን ነው? ኬሚስትሪ መጽሐፍ ሂስትሪ መጽሐፍ 8ኛ ክፍል ላይ ነው አይደለ? ሰው እንዴት ነው ከዚህ ማስረጃ ሊይዝ የሚችለው? መጽሐፍ ላይ ካለ እግዚአብሔር ክርስቲያን ሆኖ ብሎ ደንግጓል ወይ? መጽሐፉ ላይ የለም። ነቢያቶች ክርስቲያን ሆኖ ብሎ ህዝቦቻቸውን አዘዋል ወይ? የለም። ነቢያቶች እኛ ክርስቲያኖች ነን ብለዋል ወይ? የለም። ተው ችግር የለውም። እሺ እንደው ከአዲስ ኪዳን ባለቤቶች አንድ ነብይ ጠቅሶ ሙሴ ወይ አብርሃም ክርስቲያን ናቸው ያላሉ ወይ? የለም። ታዲያ ክርስቲያኖች ክርስቲያን የተባሉት መቼ ነው? እዛው ማስረጃውን ጠቅሼላቸዋለሁ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ ነው ክርስቲያን የሚለው ስያሜ የተሰጣቸው። አያቸው አይደለ? እስከ ክርስቶስ ከነበረበት ዘመን ድረስ ከቀደምት ነቢያትም እንዲሁም አንዲትም ቦታ ክርስቲያን ነው ተብሎ የታዘዘበት ቦታ እግዚአብሔር አላዘዘም። ስለዚህ ማን ያወጣው ይሄን ስም ብዬ ደግሞ እዛ ነገርኳቸው። ክርስቲያን ተባሉ ነው የሚለው። አምላክ ነው ያላቸው አይደለም። ነቢያት ነው ያሏቸው አይደለም። ሰዎች ናቸው ክርስቲያን ብለው ያወጡት። ይሄን ስም ራሱ ሰው ያወጣው ስም ሃይማኖት ስያሜ ነው ክርስቲያን የሚለው። እስልምና ስንመጣ ስል ነቢይ ራሱ አይደለም ያወጣው አምላክ ራሱ። ወረዲቱ ለኩም ልኢስላም ዲና ይላል። ይህን እስልምናን ሃይማኖት ደነገግኩላችሁ ራሱ ይላል፣ ወደድኩላችሁ። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል ፈጣሪ ራሱ። ከዚህ በፊት ለኖህ ለአብርሃም ለሙሴና ለመሲሁ ደንግጌው የነበረውን እያለ ይናገራል። ለቀደምት ነቢያት እንደደነገገው ቃል በቃል አለ። መጽሐፍ ቅዱስ ላይ ያለው የለም ጭራሽ። እግዚአብሔር ነቢያቶችን እነ ሙሴን ክርስቲያን ሆኑ ብሏል ወይ? አላለም። እሺ እነ ሙሴ ህዝቦቻቸውን አዘዋል ክርስቲያን ሆኑ ብለው አላሉ። እሺ እኔ ክርስቲያን ነኝ ብሎ የተናገረ አንድ ነቢያን እንደው ለታሪክ ወፍ የለም። ነገ ከአምላክ ፊት በምትቆሙ ጊዜ በዚህ እምነት ላይ እንድትሄዱ አዝዤ ነበር ወይ ቢላቸው መልሱ ምንድን ነው የሚሆነው? እኛ ሲያው መልሳችን ይዘራል። ወደዚህ ወደ ነቢያት መንገድ እንጠራቸዋለን። አላህ በቁርአን ላይ ወቁል ለለዚነ ኡቱል ኪታብ ወልኡሚይን አስለምቱ ማለት ሙሐመድ ሆይ ለነዛ ለአይሁድና ለክርስቲያኖች ስለሙ በላቸው አስተላልፉ ብሏቸዋል፣ አዟቸዋል። ግዴታ እንደሆነ በእርሳቸው ላይ ይሄን ማድረሱ እናንተም ጭምር እንደተላኩ በቁርአን ላይ አላህ ይገልጻቸዋል። ቁል ያ አህለል ኪታብ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲረን ሚማ ኩንቱም ተኽፉነ ሚነል ኪታብ ወየዕፉ ዐን ከሲር ነው። እናንተ አይሁድና ክርስቲያኖች ሆይ እነሆ መልእክተኛዬ ለእናንተም ጭምር መጥቶላችኋል ይላል። ወደዚህ ሙት ሳይመጣባችሁ በፊት ወደዚህ ወደ ነቢያት መንገድ ተመለሱ። ምሬ ነው። ቆም ብላችሁ አስቡ። እንዳለ ጭንቅላታችሁ ውስጥ የሚሞላችሁ እነዚህ ሰዎች ምንድን ነው ጥላቻን ነው የሚሰጥኳቸው። ያቶቻል አይደል? መጽሐፍ ላይ ያለ ነገር ቢያንስ ሰው እንትን ብሎ እምነቱን እርግጠኛ ሆነው እንዲይዙ እንኳን እንዲሄዱ የሚያስተምራቸው ነገር የለም። መሐመድ እንደዚህ ነው እንደዚህ ነው እንደዚህ ይመስ አይሆንም። ማንኛውም ቆም ብላችሁ አስቡ። ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ። አምላክ አላህ ምን ይላል? ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ እኔ በአንድ ነገር ነው መመክራቸው። አንድ ሆናችሁም ወይንም ሁለትም ከዚያ በላይ ሆናችሁ ቆም ብላችሁ ለተወሰነ ጊዜ እንድታስቡ ነው። ቆም በልና እስኪ ያለሁበት መንገድ ምንድን ነው? በመጽሐፌ ላይ አምላክ ይሄንን አዞኛል። ክርስቲያን ነው ነቢያቶች ይሄን ነገር ሰብከዋል ወይ? የቱ ጋር ነው ያለው? ነገ ከሞት በኋላ ከአምላክ ፊት መቆም አለ። ይሄን የሚያምን ሰው እንዴት ነው ዛሬ አምላክ ያላዘዘውን ሃይማኖት ይዞ ሊሄድ የሚችለው? በየትኛው ሃይማኖት ላይ ነው እንድትሆን ያዘዘ? እዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የነ አብርሃምን የነ ኢስሐቅን መንገድ ተከተሉ ነው ያሉት። የአብርሃም የኢስሐቅ የያዕቁብ የእነዚህን መንገድ ይዘው ነው የመጡት። አላህ በቁርአን ላይ ሲመሰክርላቸው በልጃአ ቢልሐቅ ወሰደቀል ሙርሰሊን ይላል። ሙሐመድ በእውነትም እውነትን ይዞላቸው የመጣው የቀደምት ነቢያትንም መንገድ ነቢያትንም ሁሉ ያረጋገጠ ነው ይላቸዋል። ይላቸዋል ወዝኩር ኢብራሂም ወኢስሐቅ ወያዕቁብ ኡሊል አይዲ ወልአብሳር። ሙሐመድ ሆይ በዚህ በመጽሐፍ ላይ አብርሃምን፣ ኢስሐቅን፣ ያዕቁብን አውሳላቸው ለትውልዶች ይላል። ኢና አኽለስናሁም ቢኻሊሰቲን ዚክረ ዳር ወኢነሁም ዒንደና ለሚነል ሙስጠፊን አልአኽያር። እነዚህ ከኔ ዘንድ የተመረጡ ቁንጮዎች ናቸው እያለ ይገልጽልናል። የጽድቅ ማማዎች ናቸው እነዚህ ነቢያት። የእነዚህን መንገድ ተከተል እያለን ያዘዛቸው ምን ይላል አላህ?
يعني وجاهدوا في الله حق جهاده هو اجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم إلى يسلمنا ياباتاتو يا أبراهام من قرنا إلى هو سماكم المسلمين من قبل أبراهام كذب في تكتاوش المسلمون يا ليس يماتشون البريدة هذا الذي ندعوكم إليه ولزينا من تراش ولا نبيات منقر لزي منقر لا يعند هورن ينبيات المنقر تكتلا أبرن جنة النقوان كأسات الندام. السلام عليكم ورحمة الله وبركاته. ماتا نقنانيا لن إن شاء الله ملكام بزي يكون الله. وعليكم السلام ورحمة الله وبركاته.